ለልዑል እግዚአብሔር ክብር ምስጋና ይግባው። ይህን ምሽት እርሱ መድኃኔ ዓለም ኢየሱስ ክርስቶስ ባርኮ እኔን ቆሜ እንድማር እናንተን ተቀመጣችሁ እንድትማሩ አስተማሪ መካሪ የጎደለ የሚሞላ የተሰበረውን የሚጠግን አምላካችን እግዚአብሔር እርሱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ የአምላካችን እግዚአብሔር ቅዱስ ፈቃድ ይሆነልን። የእናታችን የቅድስት ድንግል ማርያም የእናትነት ፍቅሯ በረከቷና ረድኤቷ በሁላችን ላይ አድሮ ይኑር። ገናናው መልአክ ቅዱስ ገብርኤል ሊቀ መላእክት ኃያሉ መልአክ ፈጥኖ ደራሹ የቅዱስ ገብርኤል ፈጣን ተራዳይነት ምልጃው ጥበቃው ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ማን ያስተምረን? ማን ይምከረን? ማን ይገስጸን? እግዚአብሔር ከኛ ጋር ይሁን። በልቧም ትናገር ነበር። እስኪ ከኔ ቀጥሎ በሉ። በልቧም በሉ እስኪ ትናገር ነበር። በልብ መናገር ደስ አይልም? በልብ መናገር፣ በልብ ማውራት ማናት? በልቧ የምትናገር ከማን ጋር ነው የተነጋገረችው? በዚህ በመጽሐፈ ሳሙኤል ምዕራፍ 1 ቁጥር 15 ላይ ያለውን ኃይለ ቃል መነሻ አድርገን በጣም ለአጭር ሰዓት እንቆያለን። በልብ መናገር። በልቧም ትናገር ነበር። የት ነው የምትናገረው? ምንድን ነው የምትናገረው? ምንድን ነው የምትለው? እሷ በልቧ ትናገራለች። አፏን የሚመለከት ሰው ነበረ። እግዚአብሔር ልብን ያያል። ሰው ደግሞ ምንን ያያል? ምንን ያያል? በልቧ የምትናገር ሴት አለች። በመቅደሱ በር ፊት ለፊት የቃል ኪዳኑን ታቦት እየተመለከተች የምትናገር ሴት አለች። ማናት? ችግሯ ምንድነው? ያጣችው ነገር ምንድነው? ሐዘኗ ምንድነው? ሁሉንም በልቧ ተሸክማ መጣ። በልቧ ትናገራለች። ምንድነው ተሸክመን የመጣ ነው? ክርስቲያኖች ምንድነው ይዘን የመጣ ነው? ክርስቲያኖች እግዚአብሔር ከኛ ምንድነው የሚፈልገው? ክርስቲያኖች እግራችን ነው የመጣው? ልብሳችን ነው የመጣው? ወይምስ ልባችን ነው የመጣው? መጽሐፉን ሰብሰብ አድርገን እናያለን። የዛሬው በዓል እንግዲህ በዓሉ ይታወቃል አይደለም? ለነገ አሳልፈን ነው እኛ ዛሬ ለየት ያለውን ከበዓሉ ጋር የሚቀራረበውን ርዕስን ያነሳ ነው። እግዚአብሔር ከኛ ጋር ይሁን። በልቧ የምትናገር ሴት አለች። ብዙ ሕዝብ በተሰበሰበበት በትልቅ በዓል ላይ የተገኘች ሴት። ይህች ሴት ሐና ትባላለች። ማን ትባላለች? ከይ ጋር ናቸው? ሐና ትባላለች። በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ አንድ ሰው ሁለት ሚስቶች የነበሩት አንድ ሰው ነበረ ይላል። ፍናናና ሐና የተባሉ መጽሐፉ ሲጀምር እንዲህ ነው። ፍናናና ሐና የተባሉ ያ ሰው በየዓመቱ ወደ ኢየሩሳሌም ይሄድ ነበረ። በኢየሩሳሌም በዓመት 3 ጊዜ ትልልቅ በዓላት ነበሩ። ትልልቅ በዓላት፣ ልክ እንደዚህ ትልልቅ በዓላት፣ እግዚአብሔር ተአምሩን የሰራባቸው ትልልቅ በዓላት
ሰዎች ሁሉ ለእግዚአብሔር መስዋዕታቸውን የሚያቀርቡበት ትልልቅ በዓላት፣ ህዝቦች ሁሉ የሚገናኙባቸው ትልልቅ በዓላት፣ ተሰብስበው እግዚአብሔርን የሚያመሰግኑበት ትልልቅ በዓላት፣ የእግዚአብሔርን ስም የሚጠሩበት ትልልቅ በዓላት ኦርቶዶክሳውያን ተሰብስበን የእግዚአብሔርን ድምፅ የምንሰማበትና እግዚአብሔርን የምናከብርበት ትልቁ በዓላችን ይኸው ዋዜማውን ጀምረነዋል። ሕልቃና ለቤተሰቡ ለልጆቹ እድል ፈንታቸውን ለሐናም 2 እጥፍ እየሰጠ በየዓመቱ እየሄዱ በሴሎ ይሰግዱ ነበረ ይላል። በዛ አካባቢ በሴሎ ደግሞ ካህኑ ኤሊ ነበረ፣ የካህኑ ልጆች ነበሩ ይላል። እግዚአብሔርን የሚያገለግሉ የካህኑ ልጆች፣ እግዚአብሔርን የሚያገለግል ካህኑ ኤሊ በዚያ ነበረ ይላል። ይመላለሳሉ። ሐናም ትመላለሳለች፣ ብቻዋን ትመላለሳለች። ፍናና ከነ ልጆቿ ትመላለሳለች። መቼ ነው እኔ ልጆቼን ይዤ የምሄደው ብላ ታስባለች፣ ትጨነቃለች፣ ታለቅሳለች፣ ታነባለች፣ ትጸልያለች ሁል ጊዜ። መቼ ነው እኔስ ከልጆቼ ጋር ለእግዚአብሔር የመስዋዕቱን እህል ይዤ የምሄደው መቼ ነው ትላለች። የእግዚአብሔርን ጊዜ በመጠበቅ ትመላለሳለች። የእግዚአብሔርን ጊዜ እየጠበቅ ነው የምትመጣና የምትሄደው ወገኔ ነው ወይስ ሞከር የነበረ በቃ ብለሃል? የእግዚአብሔርን ጊዜ መጠበቅ ይሻለናል ክርስቲያኖች። የጎደለብን ነገር አለ፣ ብዙ አለ። የጎደለብንን ነገር ለማግኘት ደግሞ መጽናት ያስፈልጋል። የእግዚአብሔርንም ጊዜ መጠበቅ ያስፈልጋል። ትመላለሳለች። ለምንድነው የምታዝኒው? ልብሽ ለምን ያዝናል? እኔ ያለሁልሽ ይላል። ሕልቃና ባለቤቷ ይህን ይላል፣ እሷ ግን ታዝናለች። ሰዎቹን ከልጆቻቸው ጋር ትመለከታለች፣ ታያለች። ትልቁን የኢየሩሳሌምን በዓል አከበሩ ይላል። ሰው ሁሉ እየበላ እየጠጣ እየዘፈነ ደስ እያለው ሳለ ሐና ግን ደስ አላላትም፣ አልበላችም፣ አልጠጣችም ይላል መጽሐፉ። ወደ መገናኛው ድንኳን ወደ በሩ መጣች ይላል። ተንበርክካ ወደ እግዚአብሔር መጸለይ ጀመረች ይላል። ወደ እግዚአብሔር፣ ወደ ሰራዊት ጌታ ወደ እግዚአብሔር፣ ወደ አባቶቿ አምላክ ወደ እግዚአብሔር፣ ወደ እስራኤል አምላክ ወደ እግዚአብሔር በድንኳኑ ፊት ለፊት ሆና የቃል ኪዳኑን ታቦት እያየች ትናገር ጀመረ ይላል። አፏ ይንቀሳቀሳል፣ ልቧ ይናገራል። ከኔ ጋር ናችሁ? አፏ ምን ይላል? ልቧ ምን ይላል? ድምፅ የለም። የሚናገረው ምኗ ነው? ልቧ ነው። ልብ ይናገራል። አያችሁ ክርስቲያኖች፣ ልብ ይናገራል። ልብ ከእግዚአብሔር ጋር ይነጋገራል። ልብ እግዚአብሔርን ያያል። ልብ እግዚአብሔርን ያስባል። ልብ ወደ እግዚአብሔር ይጮሃል። ልብ ወደ እግዚአብሔር ያለቅሳል። ልብ ቀራንዮን ያያል። ልብ ቀራንዮ ይሆናል። አይገርምም? በምኗ ትናገራለች? በልቧ አለ። በቃ እዚህ ጋር በልቧ ትናገራለች። ከንፈሯ ይንቀሳቀሳል። ከንፈሯ ይንቀሳቀሳል። ልቧ ግን ወደ እግዚአብሔር ይጮሃል፣ ወደ እግዚአብሔር ያለቅሳል። ስለዚህ ወገኔ ከእግዚአብሔር ጋር የሚነጋገር ልብ ያስፈልገናል። አሁን እኛ የቃል ኪዳኑ ታቦት ፊት ለፊት ነው ያለነው። እመሩ ፊት ለፊት ነው ያለነው። በልባችን ከእግዚአብሔር ጋር መነጋገር አለብን። ከእግዚአብሔር ጋር ማውራት አለብን። ልባችን እግዚአብሔር መሆን አለበት።
ያን ጊዜ ያጣነውን ሰላም፣ ያን ጊዜ ያጣነውን አንድነት፣ ያን ጊዜ የጎደለንን ነገር፣ ያን ጊዜ ያጣኸውን ትዳር ወይንም ስራ፣ ያን ጊዜ ህመምህን፣ ያን ጊዜ ቋጠሮሽ ይፈታል። በቃ ለዚህ ነው ነብየ እግዚአብሔር ቅዱስ ዳዊት ስለ ልብ ሲናገር አቤቱ ጌታ ሆይ አለ ንጹህ ልብን አለ ፍጠርልኝ አለ። ምን ፍጠርልኝ? ንጹህ ልብን ምን አርግልኝ? ፍጠርልኝ አለ። ፍጠርልኝ፣ ንጹህ ልብን ስጠኝ አለ። አንተን የሚያይ ንጹህ ልብ፣ አንተን የሚመለከት ንጹህ ልብ፣ ወደ አንተ የሚጸልይ ንጹህ ልብ፣ ከአንተ ጋር የሚገናኝ ንጹህ ልብ ፍጠርልኝ አለ። ንጹህ ልብ። ሐናና እግዚአብሔር ተገናኝተዋል። ካህኑ ኤሊ አፏን ይመለከታል። ምኗን ይመለከታል? አፏን ያያል፣ ከንፈሯ ይንቀሳቀሳል። እሷ ግን የምትነጋገረው ከእግዚአብሔር ጋር ነው። ካህኑ የሚያያት አፏን ነው። ይገርማል። ለዚህ ነው ሰው ፊትን ያያል፣ ሰው ቁመናን ያያል፣ ሰው አለባበስን ያያል፣ ሰው ኑሮን ያያል። እግዚአብሔር ደግሞ ልብን ያያል። አፏን ይመለከታል፣ ከንፈሯ ይንቀሳቀሳል፣ ትናገራለች፣ ትጮኻለች ወደ እግዚአብሔር በልቧ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ትላለች። እኔን ባሪያህን ብትመለከተኝ፣ ባሪያህን አስበህ ለባሪያህ ወንድ ልጅ ብትሰጥ፣ ለባሪያህ ልጅ ብትሰጥ፣ እኔን ባሪያህን ባለ ልጅ ብታደርግ፣ ጎዶሎዬን ብትሞላ፣ እኔም አምጥቼ ለእግዚአብሔር እሰጠዋለሁ እያለች ትጸልያለች፣ ትሳላለች። ነገ የቅዱስ ገብርኤል የቃል ኪዳኑ ታቦት ይወጣል። በቅዱስ ገብርኤል በቃል ኪዳኑ ታቦት እንባረካለን። ምን ብለህ ነው የምጸልየው? ምን ብለሽ ነው የምጸልየው? ምን አይነት ልብ ይዘን ነው የቃል ኪዳኑን ታቦት የምናየው? ነው ወይስ የዘመኑ በዓል አክባሪዎቹ እንደሆነ ሁላችንም ካሜራማኖች ሆነናል? አይደለም? ሁላችንም ካሜራማኖች፣ ጋዜጠኛ ሆነናል። አናመሰግንም፣ አንዘምርም፣ ከእግዚአብሔር ጋር አንነጋገርም። ብዙዎቻችን እናስተውል ክርስቲያኖች፣ እናስተውል ክርስቲያኖች። የቃል ኪዳኑ ታቦት የሚወጣው እኛና እናንተ በልባችን ከእግዚአብሔር ጋር እንድንነጋገር ብቻና ብቻ ነው። በቃ ለጸሎት ነው። በቃ እሷ ትናገራለች በልቧ፣ ካህኑ ያያታል። በቃ ትጸልያለች፣ ትለምናለች፣ ትሳላለች፣ ስጠኝ ትላለች፣ አድርግልኝ ትላለች። ያ ዘመን፣ እስኪ ያንን ዘመን እናስበው። ምን አይነት ዘመን ነበር ያ ዘመን? የካህኑ ልጆች ወይም አገልጋዮች በዛ ጊዜ የነበሩ እና አፍኒንና ፊናንስ ምን አይነት ሰዎች ነበሩ? ያ ዘመን የእግዚአብሔር ድምፅ የጠፋበት ዘመን ነበር ይላል መጽሐፍ ቅዱስ። የእግዚአብሔር ድምፅ የጠፋበት ዘመን፣ ሰዎች ሁሉ የተጨነቁበት ዘመን ነበረ። ያ ዘመን ሰዎች የእግዚአብሔርን ድምፁን መስማት ከቆመባቸው ረጅም ጊዜ የሆነባቸው ጊዜ ነበረ። ያ ዘመን እግዚአብሔር ዝም ያለበት ዘመን ነበረ። ዝም ያለበት፣ እግዚአብሔር ዝም ያለበት፣ ሰዎች የተጨነቁበት ዘመን ነበረ። ያ ዘመን እግዚአብሔር ሰው የሚፈልግበት ዘመን ነበረ። ያ ዘመን እግዚአብሔር ሰዎችን የሚያይበት ዘመን ነበረ። ያ ዘመን የእግዚአብሔር ዓይኖች በዛ አካባቢ የተሰበሰቡትን ሕዝቦች ሁሉ የሚያይበት ዘመን ነበረ። በዛ ዘመንና በዛ ጊዜ አንድ ሴት ተገኝታለች፣ በልቧ የምትናገር፣ ወደ እግዚአብሔር የምትጸልይ፣ እግዚአብሔርን የምትለምን፣ እኔን ባሪያህን አትርሳኝ የምትል ሴት ተገኝታለች። ዛሬስ እግዚአብሔር ሰው አይፈልግ ይሆን? ክርስቲያኖች ይፈልጋል። እግዚአብሔር በልቡ የሚናገር ሰው ይፈልጋል። በልቡ የሚጸልይ ሰው ይፈልጋል። ከእግዚአብሔር ጋር የሚገናኝ ሰው ይፈልጋል። እግዚአብሔር አንተ ትሆን እግዚአብሔር የሚፈልግ፣ አንቺ ትሆኝ እግዚአብሔር የሚፈልግሽ። እናቴ
እንነጋገር ከእግዚአብሔር ጋር በቃ። ሐና እንደዚህ ብላ ትሳላለች፣ ትጸልያለች። ካህኑ ኤሊ ምን አላት? የሰከረች ሴት መሰለችው። አላወቀማ። ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው፣ ዞር በይ እንጂ ሌላ ሰው ደግሞ ይጸልይ አለ። አላወቀም ይሄ እግዚአብሔር ሰው። ምኗን ነበር እሱ የተመለከተው? አፏን ነዋ አይደለም? ልቧን የተመለከተ ማን ነው? እግዚአብሔር ነዋ። እሱ እንደዚህ አለ፣ እሷ ግን በትህትና ቃል ተናገረች። ጌታዬ አለችው። ምን ያለችው? ጌታዬ። አባቴ አለችው። አልሰከርኩም፣ የወይን ጠጅ አልጠጣሁም፣ ምግብ አልበላሁም፣ ባዶ ሆዴን ነው፣ ጾሜን ነኝ ያለሁት አለች። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ አለች። እስካሁን ድረስ ከእግዚአብሔር ጋር ተነጋግሬያለሁ፣ እስካሁን ድረስ ጸልያለሁ፣ እስካሁን ድረስ ለምኛለሁ። ባሪያህን እንደምናምንቴ ሴት አትቁጠረኝ አለች። እንደምን አትቁጠረኝ? እንደምናምንቴ ሴት አትቁጠረኝ። አንተ ብትሆንስ? አንቺ ብትሆንስ? አባታችን ዞር ወደዛ ቢሉሽስ? ዞር ብሎ ወደዛ ቢሉስ ምንድነው የምትለው? ምንድነው የምንለው? እኛ ጌታዬ እንላለን? እንደምናምንቴ ሴት ወይም አትቁጠረኝ እንላለን? ምን ማለት ነው የምንለው አይደለም? ለምን ይገፉኛል ነው የምንለው አይደለም? ለምን ይናገሩኛል ነው የምንለው አይደለም? ተመልከታት እቺ ሴት ባሪያህን እንደምናምንቴ ሴት አትቁጠረኝ አለችው። አይደለሁም አለች። ሐዘንተኛ ነኝ አለች። የተሰበርኩ ነኝ አለች። ቀና ማለት እፈልጋለሁ አለች። አትቁጠረኝ እንደምናምንቴ ሴት፣ ጸልይልኝ፣ ለምንልኝ፣ አስታርቀኝ አለች። ካህኑ ኤሊ ልቡን ነካችሁ። ካህኑ ልቡን ሰበረችው በንግግሯ በትህትናዋ። እጆቹን አነሳ። የእስራኤል አምላክ እግዚአብሔር አለ የለመንሽውን ልመና ይስጥሽ አለ ካህኑ። ያድርግልሽ አለ ካህኑ። ይፈጽምልሽ አለ። በልቧ ውስጥ የነበረው ሐዘን በሙሉ ጠፋ ይላል እግዚአብሔር። ክብር ምስጋና በካህኑ አፍ በኤሊ አንደበት እግዚአብሔር ተናገረ። የእስራኤል አምላክ የጠራችው አምላክ እግዚአብሔር በካህኑ ኤሊ አፍ ተናገረ። እግዚአብሔር የለመንሽውን ልመና ሁሉ ይስጥሽ አላት። የለመናችሁትን ይስጣችሁ ክርስቲያኖች። መቼም እኛ ለማኞች ነን አይደል? በዚህ ዘመን የለመነውን በጎ ነገራችንን መድኃኔዓለም ኢየሱስ ክርስቶስ ይስጣል። በጎ ነገራችንን፣ መልካም የሆነ ነገራችንን፣ ፍቅር የሆነ ነገራችንን መድኃኔዓለም ይስጣል። ካህኑ ተናገረ። በቃ የለመንሽው ልመና ይስጥሽ አላት። አሜን ብላ ጎንብሳ ተነስታ ወደ ቤቷ ሄደች ይላል። ደስተኛ ሆነች። ምን ሆነች? ደስተኛ ሆነች። ከዚህ ሴት አንድ ነገር ደግሞ እንውሰድ። ሁለተኛ ለእግዚአብሔር ከነገረች በኋላ ምን ሆነች? ደስተኛ ሆነች። እንማርባት። አንተ እዚህ መተህ ከጸለይክ በኋላ ለእግዚአብሔር ከሰጠ በኋላ እቤት ሄደህ አታንሰው። ለማን ሰጥተዋል? በቃ ለእግዚአብሔር ሰጥተዋል። ትዳር ፈላጊው ትዳር ስጠኝ ብለሃል። ታማሚው ፈውሰኝ ብለሃል። ችግረኛው ችግርህን ተናግረሃል ለእግዚአብሔር። በቃ ለእግዚአብሔር ስጠውና ቁጭ በል፣ ደስተኛ ሁን። እግዚአብሔር ይፈጽማል። እግዚአብሔር ያደርጋል። ለእግዚአብሔር ከሰጠች በኋላ ደስተኛ ሆነች ይላል። በላች፣ ጠጣች፣ አመሰገነች፣ ወደ ቤቷ ሄደች ይላል። በቃ አመስጋኝ ሆና ተመለሰች። በቃ እግዚአብሔር ይፈጽማል ብላ አመነች ይላል። ያደርጋል ብላ አመነች ይላል። መጽሐፍ ቅዱስ ምን አለ? እግዚአብሔርም አሰባት ይላል። እግዚአብሔርም ምን አለ? ምን አለ? አሰባት። እግዚአብሔር ሲያስብ ደስ ይላል። ደስ አይልም? እንኳን እግዚአብሔር አይደለም ቀረብ ያለ ቤተሰብ ሲያስብል እንኳን እሱ ያስብልኛል ትል የለም? እንደሱ የሚያስብልኝ የለም ትል የለም? እንል የለም እንዴ? አዎ። እግዚአብሔርም አሰባት ይላል። አሰባት፣ ተመለከታት፣ አሰባት፣ አያት፣
አሰባት። እግዚአብሔር አሰባት፣ የጎደለውን ሞላላት። አሰባት፣ እግዚአብሔር ቀን አደረጋት። እግዚአብሔር ያስበን። እግዚአብሔርም አሰባታል። የተዘጋውን ከፈተው፣ የተዘጋውን ከፈተላት። ተመልከት፣ ከዚህ መካከል ካለችው ሴት እግዚአብሔር የራሱን ሰው እያዘጋጀ ነው። ቤተ መቅደሱ የሚገባ ሰው እያዘጋጀ ነው። የሚያገለግለው ሰው እያዘጋጀ ነው። እግዚአብሔር አሰባት። በቃ የጎደለውን የተቋጠረውን ፈታ እግዚአብሔር። ብዙ ቋጠሮ አለብን። ሰላም የማጣት ቋጠሮ አለብን። ፍቅር የማጣት ቋጠሮ አለብን። በዘረኝነት ቋጠሮ ታስረናል። እግዚአብሔር ያስበን። እግዚአብሔር ሲያስበን እንፈታለን፣ ፍቅር እንሆናለን፣ ሰላም እንሆናለን፣ አንድ እንሆናለን። እግዚአብሔርን አመስጋኝ እንሆናለን። ታሰባት። የተዘጋውን ማኅፀን ከፈተ እግዚአብሔር። እግዚአብሔር ያስባል። በመጽሐፍ ቅዱስ ብዙ እግዚአብሔር ያሰባቸው ቅዱሳን አሉ። ዘካርያስና ኤልሳቤጥን እግዚአብሔር አስቧቸዋል። በዚህ በሉቃስ ወንጌል በምዕራፍ 1 ከቁጥር 5 ጀምሮ ያለውን የእግዚአብሔር ቃል ስንመለከት በእርጅና ዘመናቸው አስቧቸዋል። በእርጅና ዘመናቸው የእግዚአብሔር አገልጋይ ካህን ዘካርያስ፣ የካህኑ ሚስት ቅድስት ኤልሳቤጥ በልጅ ማጣት ችግር ለዘመናት ኖረዋል። በእርጅና ዘመናቸው ታስበዋል። እግዚአብሔር ሲያስባቸው መልአኩን ልኮላቸዋል። በመሠዊያው በስተቀኝ ቆሞ የታየ መልአክ፣ ቆሞ የታየ መልአክ ጸሎትን ሰምቻለሁ፣ ልመናህን አይቻለሁ፣ ልጅ ትወልዳለህ ብሎ መንገድ ጠራጊ ነቢይና ካህን መድኃኔዓለም ኢየሱስ ክርስቶስን አመልካች የሆነ ልጅ ሰጣቸው። እግዚአብሔር ሲያስብ የተዘጋውን ይከፍታል። እግዚአብሔር ስላሰባቸው ነው። ሶስቱ ሕፃናት ነገ የምናከብራቸው ወጣቶቹ እግዚአብሔር ስላሰባቸው እኮ ነው መልአኩን የላከላቸው። ቅዱሱን መልአክ የላከላቸው፣ ፈጣኑን መልአክ የላከላቸው። እሳቱ ወደ ውሃ የተቀየረው እግዚአብሔር ስላሰባቸው እኮ ነው። እግዚአብሔር ያስበን። ጸነሰች፣ ልጅ አገኘች። መሰብሰብ ልጅ አገኘች። ወንድ ልጅ ወለደች። እግዚአብሔርን ለምኜ አገኘሁ አለች። ምን ብዬ አገኘሁ? እግዚአብሔርን ለምኜ አገኘሁ። አያችሁ፣ እግዚአብሔርን ለምኜ አገኘሁ። እግዚአብሔር ያልሰጠን ነገር አለ፣ ያልሰጠን ነገር አለ። ይሄን ቀን አልሰጠንም። የትናንትናን ቀን አልሰጠንም። ፀሐዩን አልሰጠንም። ዝናቡን አልሰጠንም። እግዚአብሔር የምንበላውን የምንጠጣውን አልሰጠንም። እግዚአብሔር ለኛ ያልሰጠው ነገር አለ። ፍቅሩን አልሰጠንም። እግዚአብሔር ከአይምሮ በላይ የሆነ ፍቅሩን አልሰጠንም። እግዚአብሔር ሰጥቶናል። እግዚአብሔር ያልሰጠን ነገር ምንም ነገር የለም። ስጋውን ሰጥቶናል። ቅዱስ ስጋውን ክቡር ደሙን ሰጥቶናል። እግዚአብሔር ያልሰጠን ነገር የለም። ክብር ይግባው። ስንቶቻችንን እግዚአብሔር የሰጠንን አመስግነን እግዚአብሔርን ለምኜ አገኘው፣ እግዚአብሔርን ጠይቄ አገኘው፣ እግዚአብሔርን ወደ እግዚአብሔር ጮኬ ለምኜ አገኘው ብለን ያመሰገን ስንቶቻችን? ስለዚህ ቀን ያመሰገን ስንቶቻችን? ስለሆነ ምሽት ያመሰገን ስንቶቻችን? አመስጋኝ እንሁን እንጂ ክርስቲያኖች፣ አመስጋኝ እንሁን እንጂ። የተሰጠንን ነገር አስበን እናመስግን። አመሰገነቻና እግዚአብሔርን ለምኜ አገኘሁ አለች። እግዚአብሔርን ጠይቄ አገኘሁ አለችና ሳሙኤል አለች። ልጇን ማን አለች? ሳሙኤል አለች። እግዚአብሔርን ለምኜ አገኘሁ። እሷ እግዚአብሔርን ለምን አገኘች?
እግዚአብሔር ደግሞ ለራሱ አገልጋይ ከማን አገኘ? ከእሱ አገኘ። ለእሷ ሰጠ፣ ከራሱ አገኘ እግዚአብሔር። ከ3 ዓመት በኋላ ሕፃኑን ይዛ መጣለች። የመስዋዕቱን እህል ይዛ፣ ጠቦቱን ይዛ፣ የወይን ጠጁን ይዛ በካህኑ ኤሊ ፊት መታ ቆማለች። ሕፃኑን ይዛ ምን አለችው? አሁንም ተመልሳ ጌታዬ አለች፣ በዚህ ባንተ ዘንድ ቆማ የነበረች ሴት እኔ ነኝ። ቤት ዘንድ፣ በዚህ ባንተ ዘንድ በበሩ በመቅደሱ በር ቆሜ የነበርኩ፣ ተንበርክኬ የነበርኩ፣ በልቤ ስናገር የነበርኩ፣ ከንፈሬ ሲንቀሳቀስ የነበረ አንተ ያነሳኝ የባረከኝ እኔ ነኝ አለች። እኔ ነኝ አባቴ አለችው። ስለዚህ ሕፃን ጸለይኩ አለች። ስለምን? ስለዚህ ሕፃን፣ ስለዚህ ልጅ ጸለይኩኝ አለች፣ ለመንኩኝ አለች። እግዚአብሔርም ልመናዬን ሰማ ሰጠኝ አለች። እኔም ለእግዚአብሔር ሰጥቼዋለሁ። አትገርምም? ለማን ሰጥቼዋለሁ? እድሜ ልኩን ለእግዚአብሔር ሊሆን ሰጥቼዋለሁ አለች። እድሜ ልኩን ለእግዚአብሔር፣ ዘመኑን ሁሉ ለእግዚአብሔር፣ ጊዜውን ሁሉ ለእግዚአብሔር፣ ዓመቱን ሁሉ ለእግዚአብሔር እንዲሆን ሰጥቼዋለሁ። በል እንግዲህ ጊዜህን ለእግዚአብሔር ስጥ ወገኔ፣ ጉልበትህን ለእግዚአብሔር ስጥ። እግዚአብሔር የጊዜ አስራት በኩራት ይፈልጋል። እግዚአብሔር የጉልበት አስራት በኩራት ይፈልጋል። እግዚአብሔር የእውቀት አስራት በኩራት ይፈልጋል። እግዚአብሔር ሳንቲምን ብቻ አይደለም አንተንም ይፈልጋል። በቃ ልጇን ለእግዚአብሔር ሰጠችው። እድሜውን ሁሉ ለእግዚአብሔር ይሁን አለች። ይሁን አለች። ለእግዚአብሔር ይሁን። ከእግዚአብሔር ለምኜ አግኝቻለሁ። ከእግዚአብሔር ጠይቄ አግኝቻለሁ። በልቤ ተነጋግሬ አግኝቻለሁ። ለእግዚአብሔር ይሰጣለች። በልኔ እናንተም በንስሐ ለእግዚአብሔር እንሰጥ። የእግዚአብሔር እንሁን። በይቅርታ የእግዚአብሔር እንሁን። በፍቅር የእግዚአብሔር እንሁን። በአንድነት የእግዚአብሔር እንሁን። እርስ በርስ በመዋደድ የእግዚአብሔር እንሁን። ይሄ ነው ክርስትና። ጸባዩም ይሄ ነው። ሰጥቼዋለሁ አለች። ሰጥቼዋለሁ አለችና አሁንም ወደ መቅደሱ ደጃፍ ቆመችና ጸና ልቤ በእግዚአብሔር አለች። ልቤ በእግዚአብሔር ጸና አለች። ከኔ ጋር ናችሁ? ልቤ በማጸና በቃ ልቤ በእግዚአብሔር ጸና አለች። አዎ በቃ አሁን ልቤ በእግዚአብሔር ጸንቷል አለች። ከፍ ከፍ ብሏል አለች። የእግዚአብሔርን ኃያል የሆነ ማዳኑን አይቷል አለች። በቃ እግዚአብሔር አድርጎላታል፣ ደስ ብሏታል። እግዚአብሔር የሚፈልገውን ከሷ አግኝቷል። መቅደስ ውስጥ የሚያገለግል፣ በመቅደሱ የሚያድግ፣ ድምፁን የሚሰማ፣ እግዚአብሔር የሚጠራው አቤት የሚል፣ እጁን የሚዘረጋ፣ ህዝቡን የሚባርክ ልጅ እግዚአብሔር ከሷ አግኝቷል። ስለዚህ ምን አለች? መንፈስ ቅዱስ ሞላባት። ልቤ በእግዚአብሔር ጸና። እግዚአብሔር ይገላል፣ ያድናል። እግዚአብሔር ባለጸጋ ያደርጋል፣ ድሃ ያደርጋል እያለች ተናገረች። በቃ ጸለየች ወደ እግዚአብሔር፣ አመሰገነች ወደ እግዚአብሔር። ካህኑ ኤሊ እንደገና ተነሳ፣ እጆቹን አነሳ። ስለዚህ ሕፃን ፈንታ አለ፣ ስለሰጠሽው ለእግዚአብሔር ስላደረግሽው ፈንታ እግዚአብሔር ሌላ ዘር ይስጥሻል። እግዚአብሔር መልሶ ይባርክሻል። እግዚአብሔር መልሶ ይጎብኝሻል። እግዚአብሔር መላልሶ ወደ አንቺ ይምጣ አለ። በቃ እግዚአብሔር ወደኛ ይምጣ መላልሶ፣ በምህረት በይቅርታ በቸርነት በምህረት እግዚአብሔር ወደኛ ይምጣ። በቃ ልብህን ስጣ፣ ልብሽን ስጫ። ንጹህ ልብ ፍጠርልኝ እንበላ። ቅን መንፈስ ይኑረና። በቃ እግዚአብሔር የምህረት አምላክ ነው፣ የይቅርታ አምላክ ነው፣ የቸርነት አምላክ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። እግዚአብሔር ሁሉን አድራጊ ነው። እግዚአብሔር በሁሉ ቦታ ያለ ነው፣ ሁሉ ቦታ የሚገኝ ነው። ስታዝን እግዚአብሔር አለ፣ ስታጣ እግዚአብሔር አለ። ጥራው። እንደገና ደጋግሞ ባረከ ካህኑ። አያችሁ፣ መባረክ ማለት ይሄ ነው። በዓላችን የመባረክ በዓል ነው። በቃ የምንባረክበት በዓል ነው ይሄ በዓል። ቅዱስ ገብርኤል
ቅዱስ ገብርኤል እኔና እናንተን የሚጎበኝበት የሚባርክበት በዓል ነው። የቅዱስ ገብርኤል አምላክ እግዚአብሔር እኛን የሚባርክበት በዓል ነው። ታዲያ በዚህ በመባረክ በዓል በልብ ተናገር ወገኔ፣ በልብሽ ተናገሪ ወገኔ። ብዙ የጎደለን ነገር አለ። ፍቅር አጥተናል፣ የለንም። ባዶ ነን እኮ ምንም የለንም። ባዶ ምንድን ነው ያለን? ምንም የለንም እኮ። ስለዚህ ሊኖረን ያስፈልጋል። እንጀራ ሰቅለን የምንራብ ህዝቦች እኮ ነን ክርስቲያኖች። ሀገራችን ኢትዮጵያ የተባረከች ሀገር፣ እግዚአብሔር የባረከት ሀገር፣ ድንጋዩ ላይ ብንዘራው የምህር የሚበቅልባት ሀገር ፍቅር በማጣታችን አይደለም። ስለዚህ ከልባችን ወደ እግዚአብሔር እንመለሳ፣ በልባችን እንጸለያ፣ በልባችን እንናገራ። ያን ጊዜ እግዚአብሔር በካህኑ ይባርካል፣ በካህኑ ይባርክሻል። በቃ የመባረክ ዓመት ይሆንልናል ማለት ነው። በቃ ስለዚህ በልባችን እንጸልይ። ሐና በበዓል መታ ነው፣ አልጨፈረችም። የወይን ጠጅ አልጠጣችም። ሐዘኗን ይዛ መቅደሱ በራፍ ነው የተገኘችው። መቅደሱ በራፍ ታቦቱ ፊት ነው የተገኘችው። አንተ የት ነህ ነገ? አሁን የት ነሽ ነገ? ናና እዚህ መቅደሱ በራፍ ታቦቱ ፊት ተንበርከክ። እግዚአብሔር ለምን ይፈጽምልሃል። እግዚአብሔር ከኛ ጋር ይሁን። በቃ በልቧ ተናግራ ሳሙኤልን አገኘች። እግዚአብሔርም ሰው አገኘ። እግዚአብሔር ከመቅደሱ ምናምንቶቹን ሊያስወጣ ወሰነ። በቃ አገልጋይ መስለው ያልሆኑትን ሊያስወጣ እግዚአብሔር በቃ ወሰነ። ሰው አገኛ እግዚአብሔር፣ አገልጋይ አገኛ እግዚአብሔር፣ ድምፁን የሚሰማ አገኛ እግዚአብሔር። ሕዝቡም እንዲያርፍ እግዚአብሔር ፈቀደ፣ ድምፁን እንዲሰማ፣ የእግዚአብሔርን ድምፅ እንዲሰማ። የተጨነቀው ሕዝብ ይረፍ አለ እግዚአብሔር። ሳሙኤልን አገኘ። ማረፍ አለብን እኛ፣ በፍቅር ማረፍ አለብን፣ በሰላም ማረፍ አለብን። እረፍት አጥተናል በቃ። ስለዚህ እንጸልይ። ባላችን ይህን ያሳያል። ሁላችንም ካሜራ ማንነታችንን ትተን እጆቻችንን እንዘርጋ። ነገ ለቃል ኪዳኑ ታቦት ለቅዱስ ገብርኤል አምላክ እጆቻችንን እንዘርጋ። ወደ ቅዱስ ገብርኤል እጆቻችንን እንዘርጋ፣ እንጸልይ። በቃ ይሄ ነው። በቃ ተገኘ፣ ሰው አገኘ እግዚአብሔር። እግዚአብሔር አምላካችን ያሸታል። እንደሚያሸት ታውቃላችሁ? ሰው ፍለጋ ያሸታል። ከኔ ጋር ናቸው? ከኔ ጋር ናቸው? ያሸታል። ይህንን ዓለም ለማዳን ዓለምን አሽቷል እግዚአብሔር። ዓለምን ተመክቷል እግዚአብሔር። እግዚአብሔር ይላል በዚህ በቅዳሴ ማርያም ላይ እግዚአብሔር ምስራቁንና ምዕራቡን ሰሜኑንና ደቡቡን ዳርቻዎቹን ሁሉ ተመለከተ፣ ተነፈሰ፣ አሻተተ ይላል። አሻተተ ይላል። አየ፣ ተመልክቶ፣ ዞሮ፣ አሽትቶ እናታችን ቅድስተ ቅዱሳን ድንግል ማርያምን አግኝቷል። ክብር ይግባው። የሚወደውን ልጁን ወደ እሷ ልኳል። ይኸው ቅዱሱ መልአክ መጥቶ ተፈሲ ፍሥሕቶ ምልዕተ ጸጋ አለ። ጸጋን የሞላብሽ ሆይ ደስ ይበልሽ አለ። ማን አሽቶ ነው መልአኩ የመጣው? እግዚአብሔር አሽቶ እኮ ነው። እግዚአብሔር አይቶ እኮ ነው። እግዚአብሔር ተመልክቶ እኮ ነው። ድንግልና እየተመለከተ ሂዳ ነው። መጣና ምን አለ? ጸጋን የሞላብሽ ሆይ ደስ ይበልሽ። ጸጋን የሞላብሽ አለ። ታዲያ የሚያይ አምላክ ነው ያለን እኛ። የሚመለከት አምላክ፣ የሚያሸተን አምላክ ነው ያለን። ታዲያ ሲመለከት አንተ ልብ እንዴት ነው? ልብሽ እንዴት ነው? የት ነው ያለው? የት ነው ያለሽው? ራሳችንን እንመርምራ። ምንድነው ልባችን ውስጥ ያለው? ቂም፣ በቀል፣ ቅናት፣ ዛር፣ ምቀኝነት አውጣ። ለክርስትና አይስማማም።
ደግነትና የዋህነት ቸርነትን አምጣ፣ ንስሐን በልብ ውስጥ አኑር፣ ይቅር ባይነት ይሄ አድርግ ልብ ውስጥ በልባችን ይኖር። ያኔ እግዚአብሔር ይመለከተናል፣ ያየናል። ያኔ ያጣናውን እናገኛለን። በቃ ስለዚህ በዓላችን ይህን የመሰለ በዚህ ሁኔታ ልናስበው ልናከብረው ይገባል። በልባችን ከእግዚአብሔር ጋር እየተነጋገር በልቧም ትናገር ነበረ። አምላካችን እግዚአብሔር ልባችንን የእሱ እንዲያደርግልን ከእርሱ ጋር የምንገናኝበት እንዲያደርግልን ቅዱስ ፈቃዱ ይሆንልን። ማን አስተማረን? ማን መከረን? ማን ገሰጸን? ማን ከኛ ጋር ነበር? ስሙ ለዘላለም የተመሰገነ ይሁን። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ ያኑር አለ አምላካችን እግዚአብሔር። ንጹሕ ልብን ይፍጠርልን፣ የቀናውን መንፈስ በውስጣችን ያኖርልን። ይሄ እናታችን የቅድስት ድንግል ማርያም የሊቀ መላእክት የቅዱስ ገብርኤል ፈጣን እርዳታ ተራዳይነት ከኛ ጋር ይሁን። እግዚአብሔር ሁላችንንም ይባርከን ይቀድሰን። አሜን። አንድ ቀን ይስቃል አልቅሶ አይቀርም፣ ሐዘኔን በደስታ ለልጄ እናቴ በሐሴት ልዘምር በቀረች ሕይወቴ በሐሴት ልዘምር በቀረች ሕይወቴ የልቤ በልቤ ይዤ ከፊትሽ ቆሜያለሁ የሆዴ በሆዴ ይዤ ከፊትሽ ቆሜያለሁ። ዘምሩ እናቴ ወይ ስሚ